ሰላም እንዴት ናችሁ? በ2018 ዓመተ ምህረት የትምህርት ዘመን የድህረ ምረቃ መግቢያ ፈተና ንጋት አመልካቾች ምዝገባ ከመቼ እስከ መቼ እንደሆነ ትምህርት ሚኒስቴር ይፋ አድርጓል። እንግዲህ በዛሬው ቪዲዮ ምዝገባችሁ ከመቼ እስከ መቼ እንደሆነ፣ እንዴት መመዝገብ እንደምትችሉ፣ በአጠቃላይ ለ2018 ዓመተ ምህረት የትምህርት ዘመን በድህረ ምረቃ መግቢያ ፈተና ወይም ናሽናል ጋት የሚያስፈልጓችሁን ነገሮች ኢን ዲቴል በዚህ ቪዲዮ ዝርዝር መረጃዎችን ሼር አደርጋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታሁን ጻዩ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ጠቃሚ መረጃዎችን በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ልስዳለን። እንግዲህ ትምህርት ሚኒስቴር በ2018 ዓመተ ምህረት የትምህርት ዘመን የድህረ ምረቃ መግቢያ ፈተና እንግዲህ ማስተርስም ሊሆን ይችላል፣ ለፒኤችዲም ሊሆን ይችላል። እንግዲህ ንጋት ወይም ናሽናል ጋት አመልካች ምዝገባ ከመስከረም 20 እስከ መስከረም 25 2018 ዓመተ ምህረት የሚካሄድ መሆኑን ትምህርት ሚኒስቴር አሳውቋል። እንግዲህ መመዝገቢያ ጊዜያችሁ በ2018 ዓመተ ምህረት በመጀመሪያው ፌዝ ለንጋት ፈተና ወይም ለንጋት ለመፈተን ያቀዳችሁ መመዝገቢያ ጊዜው ወይም ማመልከት የምትችሉት ከመስከረም 20 እስከ መስከረም 25 2018 ዓመተ ምህረት ነው የሚካሄደው። እንግዲህ የመመዝገቢያ ቅጽ ላይ የተዘረዘሩትን መስፈርቶች በማሟላት በዚህ ድረገጽ በኩል መመዝገብ የምትችሉ መሆኑን ተገልጿል። እንግዲህ ይሄንን ኦፊሻል ዌብሳይት በመጠቀም ይሄን ሊንክ በመጠቀም ኦፊሻል ዌብሳይቱን አክሰስ ማድረግ ትችላላችሁ ለምዝገባ። እንግዲህ ይሄንን ዌብሳይት ዲስክሪፕሽኑ ላይ ወይም የመጀመሪያው ኮሜንት ላይ ፒን አደርግላችኋለሁ። ይሄንን ክሊክ በማድረግ ሪዳይሬክት አድርጎ ወደ ዌብሳይቱ ስለሚመራችሁ መመዝገብ ትችላላችሁ። ይሄን ሊንክ ዲስክሪፕሽኑ ላይ አስቀምጥላችኋለሁ። ከምዝገባ ጋር የተያያዙ ለሚኖራችሁ ጥያቄ ዘወትር በስራ ሰዓት በእነዚህ ሁለት ስልኮች የደወላችሁ መጠየቅ ትችላላችሁ። እንዲሁም በኢሜይልም በዚህ አድራሻ nigat@ethernet.edu.et በኩል ማብራሪያ መጠየቅ የምትችሉ መሆኑን ተጠቁሟል። ሁሉም አመልካቾች እንግዲህ እንደሚታወቀው ለንጋት ለመመዝገብ ወይም ለመመዝገብ ዲጂታል ብሔራዊ ዲጂታል መታወቂያ ሊኖራችሁ ይገባል። መስት ነው እንግዲህ ዲጂታል መታወቂያ ሊኖራችሁ ይገባል የተባለ ሲሆን እንግዲህ የምዝገባ እና የአገልግሎት ክፍያ 750 ብር በቴሌብር በኩል ብቻ መክፈል ይኖርባችኋል ተብሏል። እንግዲህ ክፍያው የሚፈጸመው በቴሌብር ብቻ ነው። እንግዲህ እንዴት መመዝገብ አለብን የምትሉ ቪዲዮ ማየት ከፈለጋችሁ እንግዲህ ይህንን ሊንክ ክሊክ ስታደርጉት ምዝገባውን በላፕቶፕ ወይም በስልካችሁ ማካሄድ ትችላላችሁ። እንግዲህ ይሄን ሊንክ ተጠቅማችሁ ስትገቡ ልክ እንደዚህ ያመጣላችኋል። እንግዲህ ንጋት ናሽናል ግራጁዌት አድሚሽን ቴስት ንጋት ሬጅስትሬሽን ይላል። እንግዲህ እንዴት መመዝገብ እንዳለባችሁ ሬጅስትሬሽን ጋይድ ቪዲዮ አለው ራሱን የቻለ ተዘጋጅቷል። ይህንን ቪዲዮ ዎች ናው ስትሉት ቪዲዮውን ይከፍትላችኋል ማለት ነው። ቪዲዮ እያንዳንዱን ስቴፕ ዲቴል አስቀምጦላችኋል። ሊንኩን ከፈለጋችሁ ዲስክሪፕሽኑ ላይ ከዌብሳይት ሊንኩ ጋር አብሬ አስቀምጥላችኋለሁ። ይህንን ይመስላል። በዚህ መልኩ እያንዳንዱን ስቴፕ ባይ ስቴፕ አስቀምጦላችኋል። ቪዲዮን እያያችሁ መመዝገብ ትችላላችሁ ማለት ነው። እንግዲህ ይሄ የዘንድሮ ለኢትዮጵያን ሁለት አይነት ነው ሬጅስትሬሽን ፕሮሰሱ። አንደኛው ለኢትዮጵያን አፕሊካንት እና ነን ኢትዮጵያን አፕሊካንት ለውጭ ዜጎች ሬጅስትሬሽን ፕሮሰስ አለው። እንግዲህ ቪዲዮ የሚያሳያችሁ ኢትዮጵያዊ ለሆናችሁ ኢትዮጵያን አፕሊካንት ለሆናችሁ ነው የሚያሳየው። ፕሮሰሱ ሬጅስትሬሽን ታይፕ አለው። መጀመሪያ ኢትዮጵያን አፕሊካንት የሚለውን ሴሌክት ታደርጋላችሁ። ዘን ኮንቲኒው ሬጅስትሬሽን ዊዝ ፋይዳ ታስገባላችሁ። ፋይዳ ማለት እንግዲህ የዲጂታል መታወቂያ ቁጥር ባለ 16 ዲጂቱ ነው፣ እሱ ነው ፋይዳ። እንግዲህ ኢሜል ስትጠቀሙ አንድ ሪከመንድ ማድረጋችሁ ፕሮሰሱን እያንዳንዱ ቪዲዮ ላይ ማግኘት ትችላላችሁ እዚህ ቪዲዮ ላይ። ነገር ግን ቲፖች ልስጣችሁ። ኢሜል ስትጠቀሙ አክቲቭ የሆነ አሁን እየተጠቀማችሁበት ያለ የተለያዩ ኢንፎርሜሽኖች ሲላኩ አክሰስ ማድረግ የምትችሉት መሆን አለበት። ፕሮግራም ኤንድ ሴንተር ዲቴል ላይ ለማስተርስ ወይም ለፒኤችዲ መማራችሁን ሴሌክት ማድረግ እንዳትረሱ። ኤግዛም ሴንተር ወይም መፈተን የምትፈልጉበት ተቋም መማር የምትፈልጉበት ተቋም ሳይሆን መፈተን የምትፈልጉበትን በአቅራቢያቸው የሚገኙ የመንግስት ዩኒቨርሲቲዎችን ወይም ተቋሞችን ሴሌክት ማድረግ እንዳትረሱ። እንግዲህ ፓስዋርዳችሁን ሴት ማድረግ እያንዳንዱን እነዚህን ነገሮች ፉሊ ቪዲዮ ያሳያችኋል። እነዚህን ስቴፖች ቪዲዮውን በትክክል በመጠቀም እነዚህን ስቴፖች ለ2018 ዓመተ ምህረት ናሽናል ግራጁዌት አድሚሽን ቴስት ንጋት ሬጅስተር ማድረግ ትችላላችሁ። በተጠቀሰው ቀን ከመስከረም 20 እስከ መስከረም 25 2018 ዓ.ም
በተጠቀሰው ቀን ሬጂስተር ማድረግ ትችላላችሁ ማለት ነው። ሰው እንግዲህ ይህንን በማወቅ በተጠቀሰው ጊዜ ማስተርስ ወይም ፒኤችዲ ወይም በዘንድሮ በ2018 ዓ.ም ንጋትን የመፈተን እቅድ ካላችሁ በተጠቀሰው ቀን እንድትመዘገቡና ለፈተናው እንድትዘጋጁ ሪከመንድ እናደርጋለን። ሰው አይሆፕ በደንብ ጠቃሚ እንደሆነ ተስፋ አድርጋለሁ። እንዳልኳችሁ የዌብሳይቱን ሊንክ እና የቪዲዮውን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ለተጨማሪ መረጃ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ይቀላቀሉ። የተለያዩ ንጋትን የተመለከቱ መረጃዎችን ቶሎ ታገኛላችሁ። በተጨማሪም እንግዲህ ልክ እንደዚህ አይነት ጠቃሚ የሆኑ ቪዲዮዎች ዩቲዩብ ላይ ለማየት የሚመጡ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር እያደረጋችሁ መረጃው ለሌሎች ድረስ አድርጉ። አስተያየት ካላችሁም ኮሜንት ሴክሽን ላይ አስቀምጡልን፣ እኛ እዛው ላይ እንመልስላችኋለን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ